ዛሬ ኪዳነ ምሕረት ናት አይደለችም? እግዚአብሔር ዓለምን ለድንግል ማርያም ኪዳን አድርጎ የሰጣት ዓርብ ነው። ኢትዮጵያን የሰጣት ግን ገና በ2 ዓመቱ ነው። ስለዚህ እመቤታችን ርስቷ ትባላለች። በስደት ያረፈችባት ስለሆነች ገና በ2 ዓመቱ የተቀበለችው ከልጇ እጅ የተቀበለቻት ርስቷ ስለሆነች ሐዘኗን ትሽርልናለች። እመቤታችን እንዲሁ ይገርመኛል። የመጸወተ የዘከረ የተራቆተውን ያለበሰ የተራበውን ያበላ እንዲህ ያላለችና በስም ያዘነውን ያረጋጋውን ማረልኝ አለች። በስም ያዘነውን ያረጋጋ ማለት አይዞህ ማርያምን ያህል እናት እያለች ብሎ ያጽናናውን ማለት ነው። ድንግል ማርያም አለችልህ ያለውንም ቢሆን እባክህ አጽናናልኝ። እውነት ነው። እሷ አለችላችሁ ከማለት በላይ ምን ማጽናናት አለ? ምን ገንዘብ አለ? ምን ትርፍ አለ? ጸጋን የተመላችውን ከመስጠት በላይ ምን ጸጋ ይኖራል ብላችሁ? የጸጋ ግምጃ ቤት እሷ አይደለች? መዝገበ መድኃኒት፣ መዝገበ ረድኤት፣ መዝገበ ጸጋ፣ መዝገበ ፈውስ እሷ እኮ ናት። መዝገበ ትንሣኤ፣ መዝገበ ቁርባን ማርያም እኮ ናት። እሷ አለችልህ፣ እሷ አለችልሽ፣ እሷ አለችላችሁ ከማለት በላይ ምን ማጽናናት ይኖራል? በእናቱ እንዲያጽናናን እግዚአብሔር ቅዱስ ፈቃዱ ይሆንልን። ስለዚህ ሐዘናችን የተሻረባት የሐዘናችን ምንጭ ልብስ አጣን ብለን አናዝን። ቅድም እንደነገርኳችሁ ክርስቶስን ለብሰን የለምን? ይርበናል ብለን አናዝን። ልጇን አብልታን የለምን? ስደተኞችን ብለን አናዝን። ርስት ከፍታልን የለምን? ተረገምን ብለን አናዝን። በረከትን ሰጥታን የለምን? እንሞታለን ብለን አንፈራ። ትንሣኤን ወልዳልን የለምን? ግድያን አንፈራ። ሕይወትን ወልዳልን የለምን? ሕመምን አንፈራው። ፈውስን ወልዳልን የለምን? ምን እንሆናለን እሷ እያለችልን? አንዳንዶች በዚህ ዘመን ከኦርቶዶክሳዊነት ጋር የሚጣሉት ለምን እንደሆነ ታውቃላችሁ? አባሯት እኮ ነው የሚሉን፣ አስወጧት እኮ ነው የሚሉን፣ ከስብከታችሁ አስወጧት ነው የሚሉን፣ ከመዝሙራችሁ አባሯት ነው የሚሉን፣ ከመቅደሳችሁ አውርዷት ነው የሚሉን፣ ከቅዳሴያችሁ ለዩት ነው የሚሉን። አባሯት እኮ ነው የሚሉን። የት እናባርራታለን? አንተ እናትህን ታባርር ይሆን? አንተ የእናትህን ፎቶ ትቀድ ይሆን? አንተ እናትህን አታስብ ይሆን? እናት የሌላት ቤተ ክርስቲያን የለችም። ውሃውን ወይስ ያለው የኢየሱስ እናት ብቻ ነበረች። ወይኑን ደም አድርጎ መስቀል ላይ ሲሰጥ ግን የሁላችን እናት ሆነች። እና እናቴን ከየት ነው ማስወጣልህ? ቀሚሷን ይዤ እኖራለሁ። አባራት የምትለኝ አግኝቼ ነው እኮ የሚባለው። እናትነትሽን አግኝቼ ነው። እባክሽ ልይሽ እኮ ነው የሚባለው። ስምሽን ጠርቼ ኪዳንሽን አግኝቼ ነው። በረከትሽ ናፍቆኛል ነይልኝ እኮ ነው የሚባለው። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ነው እንጂ የሚባለው አባሯት ይባላል። ትግላችን እኮ ይሄ ነው። በዝምታ አለፏት እኮ ነው የሚለን። ያንተን ፎቶ እየሰቀልኩ በየቻችሁ እሷን ግን አውርዳት የምትለኝ ምን ሆነ ነው? የለም እንዲህ አይነት ወንጌል የለም። ምናልባት ወንጀል ሊሆን ይችላል እንጂ ደግ የሆነው ቅዱስ ገብርኤል ብዙ ጊዜ ላይ በዕለተ ቀኑ ምንም አይነት ሰው ስራ የማይሰራው ለምንድን ነው? ስለሚወደው እንዳትሉ፣ በደንብ አድርጎ ምን ስለሚያደርገው ስለሚፈራው ነው። ልብስ ባጥብ ምን ይመጣብኛል ብሎ የሚገርማችሁ እነ ሚካኤል አይከፋቸው በቀናቸው እንዲህ ስናረግ፣ እነ ሩፋኤል እነ ኡራኤል ምንም አይመስላቸው። ደስ እንዳላችሁ ምናምን ይላሉ። ኃይሉን መራት ታስቡ። ኃይሉን በፍጹም ስጋዊ የሆነውን ነገር በእነዚህ ቅዱሳን መላእክት እንደ ሰንበት በሚከበርባቸው ዕለታት ላይ ደገኛ የሆነ መልካም ስራ እንድንሰራባቸው ያስፈልጋል። አስቡት፣ ለ30ውን ቀን በሙሉ ስንደክም እንዴት አንድ ቀን ለነፍሳችን መኖር ይከብደን? በቃ ወር በገባ በ19 እንደ ሰንበት አክብሩት የቅዱስ ገብርኤልን በዓል ማለት እኮ ስጋዊ ነገር አታስራበትና ስለ ነፍስ የምትጨነቅበት ቀንቱ። ንስሐ ከሆነ ግባበት፣ ከምቆርብ ከሆነ ቁረብበት። መልካም ለማድረግ ይሄ 6ቱን ሕግጋተ ወንጌል ተረቢ አብልተኛል፣ ተጠምቻ ጠጥተኛል የሚሉትን ለማድረግ ከሆነ ተጠቀምበት ያንን ቀን እንጂ ገብርኤል ነው ብለህ እጅግርን አጣጥፈ ቁጭ በል እኮ ያለ ማንም የለም። እየሰማችሁ ነው? መልካም የሆነ ስራ መስራት አለብን።
አለበለዚያ ልክ ፍሬ እያፈራ ነገር ግን እሾህ እንደሚያንቀው ነው የምንሆን። መልካም የሆኑ ፍሬዎች። ስለዚህ እግዚአብሔርን መፍራት ማለት የሆነ ነገር ያደርግብኛል ብሎ መሳቀቅ አይደለም። አብዛኛው ሰው እግዚአብሔርን ትወደዋለህ ሲባል እወደዋለሁ የሚለው የሚወደው ብቻ ኖሮ አይደለም፣ የሚፈራውም ስላለ ነው። ደግሞ አልወደውም ብል ምን ሊያደርግብኝ እንደሚችል ማን ያውቃል እያለ አይደለም። እግዚአብሔርን መፍራት ማለት እስቲ ኃጢአትን በሉ እሱን እወደዋለሁ ብሎ በሉ እንጂ መተው ማለት ነው።